ሰላም፣ ዶክተር ትንሳኤ ነኝ። እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። በዚህ ቪዲዮ የምንወያየው ለምንድን ነው ዝቅተኛ የሆነ የፀጉር መጠን ያለን? ለምንድን ነው የፀጉር መጠን የሚቀንሰው? እና ይህን ሁኔታ ለማሻሻል ምን ማድረግ ይቻላል? ምን አይነት እፅዋቶች መጠቀም እንችላለን? የትኛው የቤት ውስጥ መፍትሄ ይረዳናል? የሚሉትን በዚህ ቪዲዮ የምናወራ ይሆናል። በመጀመሪያ ምክንያቱን እንረዳ። ምክንያቱም በቀጥታ ወደ መፍትሄው ወይም ወደ ሕክምናው መሄድ ጠቃሚ አይሆንም፣ መንስኤውን እስካልተረዳችሁ ድረስ። መንስኤውን ካስወገዳችሁ ከዛ በኋላ ዘላቂ የሆነ ሕክምና ታገኛላችሁ። አለበለዚያ ምልክቶቹን ብቻ ነው የምታክሙት። ይህን እንደተረዳችሁ ተስፋ አደርጋለሁ። ሁለተኛው ነገር መረዳት ያለብን ፀጉር የሚያድገው ከውስጥ ወደ ውጭ ነው፣ ከውጭ ወደ ውስጥ አይደል? ስለዚህ ሕክምናው ከውስጥ መደረግ ይኖርበታል እና መጠኑ ከቀነሰ ይህ ማለት ሰውነታችን ውስጥ የሆነ ችግር አለ ማለት ነው። አሁን የፀጉር መጠን መቀነስ እንዲፈጠር የሚያደርጉት ነገሮችን እንመልከት። በመጀመሪያ የቪታሚን ዲ እጥረት ነው። የቪታሚን ዲ እጥረት ካለባችሁ ይህ ፀጉራችሁ ላይ የሚያመጣው ውጤት አለ እና መጠኑ ይቀንሳል እና ብዙ የፀጉር መርገፍ ተያይዞ ይከሰታል። ታዲያ ለዚህ የቪታሚን ዲ መጠናችሁን እንድትታዩ እመክራለሁ። ሁለተኛው በጣም የተለመደው ፀጉራችን የሚጎዳው ከጉበትና ከሐሞት ከረጢት ጋር የተያዙ ችግሮች ናቸው። ጉበታችሁ በጥሩ ሁኔታ የማይሰራ ከሆነ በቴስቴስትሮን እና በኢስትሮጅን መካከል ጤናማ የሆነ መመጣጠን ወይም ባላንስ አይኖርም። ይህ አለመመጣጠን ደግሞ የፀጉር መነቀል ወይም መጠኑ ጥሩ አይሆንም ማለት ነው። በተጨማሪ ጉበት የታይሮይድ ሆርሞን ቲ3 እና ቲ4ን ለመቀየር በጣም አስፈላጊ ነው። እዚህ ላይ ችግር ካለ እና እነዚህ ሆርሞኖች በጥሩ ሁኔታ ካልተቀየሩ ችግሩ ታይሮይድ ላይም አለ ማለት ነው። ስለዚህ ቪታሚን ዲ በጥሩ ሁኔታ የሚሰራ ጉበትና የሐሞት ከረጢት ወሳኝ ናቸው። ሶስተኛው ታይሮይድ ነው። አንድ ሰው ታይሮይድ ላይ ችግር ካለ ይህም የፀጉር መጠን ላይ ተጽዕኖ ይፈጥራል። ስለዚህ በተጨማሪ ይህንም መታየት አስፈላጊ ነው። የታይሮይድ ብዙ የተለያዩ ምልክቶች አሉ እና ከዚህ በተጨማሪ የፀጉር መርገፍ ወይም የፀጉር መጠን መቀነስ ካለ የታይሮይድ ሆርሞን መጠናችሁን ቼክ ማድረግ የተሻለ ነው። ሌላው በጣም አስፈላጊ ነገር የፀጉር መጠንን የሚጎዳ የደም ውስጥ የአይረን እና ፌሪቲን መጠን ነው። በቂ የሆነ የአይረን መጠን በሰውነታችሁ ውስጥ ከሌለ ወይም የፌሪቲን እጥረት ካለ ይህ በእርግጠኝነት የፀጉር መጠን ይቀንሳል። ይህም በተለይ ሴቶች ላይ በጣም የተለመደ ነው። ስለዚህ ይህ ችግር ካለ እነዚህን ነገሮች ቼክ ማድረግ ጥሩ ነው። በዚህ መንገድ መንስኤውን በግልጽ ማወቅ ትችላላችሁ እና ማከም ትችላላችሁ። አሁን ደግሞ ወደ ሕክምናው እንምጣ። በመጀመሪያ ቪታሚን ዲ ከፀሐይ ልታገኙ ትችላላችሁ ወይም በእንክብል መልክ ልታገኙ ትችላላችሁ። የቪታሚን ዲ እጥረት ካለባችሁ ማለት ነው። መንስኤውን ፈልጉና አክሙት። ሌላው የሚጠቅሙ እፅዋቶች ናቸው። እነዚህን ሁለት እፅዋቶች አንድ ላይ ይቀላቅሏቸው። የመጀመሪያው ብሪንግራጅ ወይም ፎልስ ዴሲ የሚባል ነው። ይህም ለፀጉር በጣም ውጤታማ ነው። በተጨማሪም ለጉበትና ለሐሞት ከረጢትም ጥሩ ነው፣ ማለትም ከሐሞት ከረጢት ጋር ለተያዙ ችግሮች። ሁለተኛው ደግሞ ብርሃሚ ነው። ብርሃሚ በተጨማሪ ለነርቭ ስርዓትም ጥሩ ነው እና ሌላው ሳልነግራችሁ የረሳሁት ጭንቀት ነው። ጭንቀት ለፀጉር መነቀል ትልቁ መንስኤ ነው። ለዛ ነው ብርሃሚን አብረን የምናደባልቀው። ምክንያቱም የፀጉር መርገፍ ከጭንቀት ጋር ወይም በቤት ውስጥ ከስራ ጋር ባሉ ችግሮች ጋር ተያይዞ ሊፈጠር ይችላል። መልሱን ከውስጥ ለማግኘት ሞክሩ፣ ተረጋጉ። በተጨማሪም ብርሃሚ ይረዳችኋል። ታዲያ ብርሃሚ እና ፕራንግራጅን አንድ ላይ ያደባልቁታል። ለምሳሌ 60 ግራም ፕራንግራጅ 40 ግራም ብርሃሚ አድርገው ይቀላቅሉ እና ይህም በባዶ ሆድ በቀን 2 ጊዜ አንድ የሻይ ማንኪያ ይውሰዱ። ይህም ለነርቭ ስርዓት፣ ለጉበት፣ ለሐሞት ከረጢት፣ ለአንጀት እና ለአጠቃላይ የአንጀት ስርዓት ይጠቅማል። እነዚህን ነገሮች ያድርጉ። ይህ ከበቂ በላይ ነው። በተጨማሪም እነዚህን ሁለቱን ቀላቅላችሁ ፀጉራችሁ መቀባት ትችላላችሁ እንደ ሄር ማስክ። የቪታሚን ዲ መጠናችሁ ጥሩ ከሆነ፣ የሆርሞን መጠናችሁ ጥሩ ከሆነ፣ የአይረን እና የፌሪቲን መጠናችሁ ጥሩ ከሆነ፣ ጉበታችሁ ጥሩ የሚሰራ ከሆነ ብዙ ገንዘብ ማውጣት የለባችሁም። በቃ ይህን እንጠቀሙ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት ያድርጉ እና አዳዲስ የሆኑ ጠቃሚ የጤና መረጃዎች ስለቅ እንዲደርሳችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።